ተጠይቅ ፓርላማውን ረግጠሽ ወጥተሻል ሙሊት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያለው ፓርላማ ረግጠሽ ወጥተሻል ነይ። ያልጠራ ነገር እኮ አለ ሽማግሌ አይደል? በቃ የራስን አጥራይና አይ ትልልቅ ናችሁ ማለት እኔ በቃ እቺን ብቻ ልናገር ብዬ ነው። እኔ ችግር የለብኝም እኮ ለስድብ ይሻላል እኮ በቃ ነገር ይዘርገፍ እንዴ ምን ያደርጋል? ኧረ መኩ ቆይ እኔ ላፈርስ አይደለም እኔ ወዴት ምን ያክብራችሁ ነው የተቀመጥኩት። እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም፣ ሰልችቶናል። እዚሁ እንትንሽን አንቺ ሙኒት ጥሩ ነው። እከሌ ተደረሰ ተብሎ ስመጣ ጥሩ ነው። ጆከር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ነው። ኧረ እኔ ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺን መቼም አንቺ ነሽ ገደል ልትከቺኝ እንትን ያልሽ። እኔ ገደል ልከች ስፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ዘርዝር። አንተ ብቻ ስማምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ጠራሁልህ እኮ ወንድሙ ምግብ ቤት። እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር። እኔ ላንተ ጠላት አይደለም። ኧረ ተይ እባክሽ። እህታችን ናት። አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገውም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ። ፓርላማ በዚህ ነው አይደለም። እሱን ሳይሆን ለአላህ ስል ይቅር ብያለሁ። ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። እኔ መጀመሪያ ቀን ስማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይናት። ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ለአላህ ስል ይቅር ብያለሁ። ለአላህ ስል ማለት አይደለም። ኧረ መኩዝም ብያለሁ አይደለም። ቆይ ማኛው ልክ አይደለም። አያስፈልግም እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው እንዴ? እሺ እንስማ። ይቅር በለኝ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ቶ በመድኃኒዓለም በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደበድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ። ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ መሲ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው።
በእኔ ሰበብ ከሳሪ አልፈልግም። ተረዳዳን። ይቅር እኮ አልኩሽ። እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። አዎ ሌላው ሌላ ሰው እንደሌለበት ልንገር። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ። አንቺም ላላህ ይቅርታ አልሽኝ። ለፈጣሪ ስትኔም ለፈጣሪ ስትቀነስኩኝ አሰላሙ አለይኩም የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ኦኬ ቅነሳው ላይ ስለሌለውበት ብዬ ነው። ኧረ ለእኔ ይቅር ካልኩ ይቅር እኮ አለቀ። ተለያየ አለቀ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሞኒቲሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብር፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል። በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ የማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷን ደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ በውስጥ ኮመንት የምታረጉ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ይሄድ ነው። እሷ ብዙ ሰዎችን ስለምታቅ ትኬት የሚቆርጥ ሰው እንድታገናኝ ወይም እንድታፈላልግልን ነበርና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ፣ እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል። ሌላ ቦታ 5,000 አግኝተን እሷ ጋር ሄደን 10,000 ነውና ልቁረጠው ወይ ስትላት በቀጥታ ቁረጩ ነው ያለቻት። እኔ ያን ጊዜ ገና ያየኋን ነው እኔ ተነገጥኩኝና በቃ ዝም ነው አልኩት። እኛ ነው እዛውን ብር ፈልገን ሳይሆን ትኬት የሚቆረጥ ነበር የፈለግነው። ገብቶሃል? ብር ፈልገን ምናምን አይደለም፣ ብቻ ትኬቱን ነው እኛ የምንፈልገው ቦታውን። አሁን ወዳው 10,000 ቁረጭ አለቻትና ወዳው ሪጀክት ብሎ መለሰ። 10,000 አልተቆረጠም። አይ ሪጀክት ብሎ መለሰ፣ አይቻልም አሉ አለችን። በቃ አልተገኘም፣ በቃ ሌላ ቦታ እንፈልጋለን ብለን በቃ ተተገኘ አናግሩኝ እንፈልጋለን አንድ ላይ ብለን ተሷ ቢሮ ወጣን። የሆነ የሷን እንትን ላከችው እኛ ጋር ሆቴል መጣ። አብረን ሆቴል እንትን መፈለግ ጀመር። ገብቷል? ታጣ፣ አልተገኘም። ከዛ በኋላ አንድ ወንድማችን ሆነን ሂደን ሌላ ቦታ ያንን ትኬት እኛው ቆረጥ። እኛ ቆኔ ጆከር ሻምበል ሸሴድ ብለው ሆነን ሂደን ያንን ትኬት ቆረጥን እኛው። ከዛ በኋላ ደወለችልኝና እዚህ ቦታ እንዳገኝ ማግኘት ፈልጋለሁ አለችኝ። እሺ ትኬት ተቆረጠ በኋላ ነው ሀር እንዳጋጣሚ በጣም ስሜቴን የነካው ነገር ምንድን መሰለህ ዩኒ፣ እኔ በዛን ሰዓት ብዙ ሰው ስልክ ስለሚደውል በጣም ሰው ስለሚደውል ስልኬ ቻርጅ ዘግቷል።
አሁን እሷን ልንጠብቅ ሆነ ሞል አካባቢ ሄደን ስንጠብቅ አትደውልም። ሙኒት ቀረችስ አልደወለችም አልኩና ስልኬን ሳይ ስልኬ ዝግ ሆኗል። ገባ ያን ስልክ የኔን የሷን ሳይወጥቼ በሌላ ስልክ ትደውል እሷ ልቧ ፍርስ ብሏል። ያን ጊዜ ነው እኔ በጣም አርጌ ስሜቴ የተነካው። ያን ስደውል ለቅሶ ጭምረ ወይት ነህ እሷ ስልኬ ዝግ ብሏል በቃ የሆነ እንትን አሉት ብላ የሆነ በቃ እንትን ብላለች። ስሜታዊ አፍነውታል ይዘውታል ብላ አው በቃ አፍነውት በቃ ስልኩ ዝግ ያለው አፍነውት ነው ብላ በቃ እንትን ብላለችና እዚህ ሳገኛት እውነት ሰውነቷ እንደዚህ ይንቀጠቀጣል። እንግዲህ ብዙ ጊዜ እህት ነው በዛ ልክ የሚሆነው ገብቶሃል። እዛ ስታገኘኝ እንካ ይሄንን በእጅ 5000 ድርሃም ብላ በእጅ ሰጠችኝ። አመሰግናለሁ ብዬ ብሩም አይደለም ሁሉም ሳይሆን የነበራት ስሜት ብዙዎችን የምታገዛው እህቴ አለች እንዲላ የሆንኩበት ታይም ያልኩት። አሁን አንዳንድ ጊዜ ብዙ ሰዎች ይመጣሉ። ለምሳሌ ጆከር ጋራ ወደ 6 ወር አንድ ላይ ነበር። ጆከር ያደረገው መናገር አልፈልግም። አብሮ የነበረ እሷ ቢሮ ስንሄድ ኤርፖርት ሙሉ ዱባይ ባለን ሰዓት አብረን ነበር። ሌላው አንድ ስራ ልስጥ ያንቶ እሱ ገባኝ። አሁን ተረዳው። አሁን አንድ ስራ ልስጥ ለአንተ። አንተ ደግሞ ጆከርና ሳራን አስታርቅ። ጆከርና አይ ምንድነው ተነጋግረዋል? አዎ ይመስለኛል። ጆከርና ሳራ ተነጋግረዋል። ከሙኒት ጋር ነው የተነጋገሩት። ተነጋግረዋል። ተጣልተዋል። አሽሙር ምናምን ተከታተል ይደራረጋል። ሰፖርት የምታደርገኝ መስሎት ተናግሯታል። ስለዚህ ለምን አይመጣም? አይ ቆይ እኔ ጋር አይደለም ፈተን አንዷን መተው እኮ የለብንም። አዎ ስለዚህ ኖ ወይ መኩ ቤት ወይ አቡ ፋኖ ቤት ምንድነው የምታወራው? አንተ መታረቅ ትፈልጋለህ? ጉድ ፈላ። አንተ መታረቅ ትፈልጋለህ? ከሷ ጋር ተጣልተሃል? ጉድ እኔ ዝም ብዬ ነው ሙድም ይዘው ደንግጣለች። አንዴ መሴጅ አድርጊያት ደንግጣለች። እኔ ጋር አይ ችግር የለውም። እኔ ሙድ ነው የሚይዘው ብዙ ነገር የለውም። ወዴት ሄደ? እነሱ ከእኔ ጋር ችግር የለም፣ ምንም የሚያገናኘን ነገር የለም። እነሱ ግን አንድ ሀገር ስለሚኖሩ ምናምን ነገር እንዳልኩ ቢታረቁ ጥሩ ነው። ከሳራና ምን አገናኘ ከሳራ ጋር? ቆይ አልገባኝ። እኔ ምን ሆነ መሰለ ይሄንን ማለቱ አስፈላጊ አይደለም። እየተደረበች እኔ የምጠላው ምን መሰለ የሚደረብ ሰው አለ። አሁን ለምሳሌ የፈለገ ቢሆን መኩ ከሰዎች ጋር ብጣላ አይደረም። እግዚአብሔር ምስክሬ ባይሆን ደውሎ ምንድነው የተፈጠረው ይላል። ይኸው ከዮዳብ ጋር ጀለስ ናቸው። ከመኩ ጋር ምንም ችግር የለብኝም። ለምን በመሃላችን ከኔም ጋር ያለው ነገር የተለየ ነው፣ ከሱ ጋር ያለው ነገር የተለየ ነው። በመሃል ገብቶ ጓጓጓ የሚለው ነገር የለም። በሴቶች አንዳንድ የተለየ ነገር አለ። የሆነ ሰው ሲጣላ የሚደረቡት ነገርን አልወድም። ግን ፊዚካል ስለማትሄዱ ነው ታውቃለህ አይደለም? ፊዚካል ከሄዳችሁ ወደ አንድ እንደረባለሁ። ግን ፊዚካል ስለማትሄዱ የአፍ ስለሆነ በአፍ መሃል መግባት አልፈልግም። ለማንኛውም ምን ይሁን መሰለ እኔ አሁን ገባ። ለዛ ነው እኔ አየውና ነገርኳት። ሳትነካ ምንም ሳትባል በመሃል ላይ የሆነ ነገር ስታረግ ሳይ ታይ ይሄን ነገር ተጠንቀቂ አለበለዛ ብዬ መሴጅ አረኩላት። እኔ ፊት ለፊት ነው የምናገር። በውስጥ መሴጅ ያረኩሽም በአደባባይ መናገር የምችል ሰው ነኝ። የምደብቅ ሰው ነኝ። ማንም ያውቃል። ግልጽ ነው የምናገር። ዩኒያ እንደዚህ ስላቋረጥከኝ ነው አስረገጥከኝ ስላለችው እህታችን ሙኒት መጀመሪያ ቅድም ተናግሬዋለሁ። ሰርጀሪ የእሷን ኢንተርቪው ምናምን አልሰማው። መኩም አለ ግጥሙ አዝማሪ እየመታን እያለ የተጫወትን እያለ ድንገት ጆከር ገባ። ጆከርም እየተናገረ እየሄደ እያለ በኋላ ላይ ጉዳዩ ወደ ሙኒት ማተኮሩን አየሁት። እንዳውም የሆነ ምን ዝሆን ማተኮሩን ነው ወይስ አልገባህም ነበር? መጀመሪያ ሰርጀሪ ስሩ ነው የውሸት አሏሽን ቤታዩ መስሎኝ ነበር። ለምን ዋሻለሁ? ሰርጀሪ ምናምን ስሉ ሙኒትን አልሰማሁም። ለምን ዋሻለሁ? በቴክኒክ ብልሽት ነው ያሰብኩት። ቤታዩ ነው ላስታውስ። እኔ ነቅዬ ወጣሁ። ከዛ በኋላ እንዴ መኮንን ወዴት ነቅሎ ወጣ አለ።
ለምን እኔ አንድ ግጥም ሰጠውና ሰርጀሪ በዛብን እኮ እኛ ችግር ውስጥ ገባ። አሁን የሙኒትን አልሰማውም ወላሂ። አሁን እንደውም በግጥም ማንገ ያችም ጋር ተጣልተሃል እንደ የሚል ጥያቄ ስጠይቅ ዝም በል አሉኝ። በኋላ ጉዳዩ መኩም እየመጣ በትክክል ሙኒት ላይ መሆኑን ሳቅ 2500 ሰው ነው ይሄው መኩ አለ ዘርግፍ የወጣው። ምክንያቱም ማንንም አላስወጣም እኔ ራሴ መውጣት ይሻለኛል ብዬ ወጣው። ከዛ ምን አረጉ አቀሳሳሪዎቹ ቆርጠው ያችን የወጣሁበትን ሳይያገለ ወለታ ቢስ እያሉ ምናምን ቪዲዮ ይሰራሉና ጭራሽ ሙኒት በዚህ ቅር ያለች ነገር አለ ሙኒት ትናገር እስኪ ቅሬታ ካላት ትንገር። በጣም ነው ቅር ያለኝ በጣም ምን አረግ ሙኒቴ ለዛ ነው ምስክር ሆናለሁ። እኔ ቅር ብሏቸው በጣም አንድ ግጥም አንድ ነገር ላስዳ አንድ ግጥም ላይገባ ይችላል። 2-3 ግጥም ግን የማይገባ ያው ማንታ አማራ ሆነ ሊሆን አይችልም። ሰርጀሪ ያለው ከኔ ጋር በኋላ እኮ ሲገጥም ነበር እሱ ታረቁ የሚል ነገር ሙሉን ከሰማሹ ማለት ነው። ከዛ አልሰማሽም ያመጡላት ቆርጠው ያው ምን አልኩኝ በሁለት እህትና ወንድም መሃል ማጣላት ምንድነው ዋሽቶ ማስታረቅ አባቶቻችን ነው ብዬ ሁሉ ገጠምኩኝ። በግጥም እኮ ልናስቆም ሞክረናል ሁለታችንም ማለት ነው። ከዛ አልሆን ሲል ተዘረገፈ እና ሙኒትዬ ከመጀመሪያው እሱ አልገባውም ነበር። እኔ አንድ ግጥም ገጠምኩ ወጣሁኝ። እንደ መኮንን የተወጣ አለ የሆነ ስራ እየሰራ ነበር። መኮንን ወጥቷል እንዴ አለ። ከዛ እንደዛ ሲል መልሼ ገባው። ከዛ እንደገና ስገጥም ገባውና እሱም እንደዛ አይነት ግጥሞች የማስታረቅ ሲያመራ ሌሎቹ ደግሞ አብረው ሆይ ሆይ ሲሉ በቃ ዘረገፈና ወጣ እና ባትቀየሚው ነው ደስ ይለኛል። ይሄ ነው ቅርታ ለሽ መስርቶረ ቅር ብሎኛል ብላለች። በይቅርታ በላት አንተ ባለማወቅ ስላደረክ ይቅርታ በጣም ይቅርታ ላል እኔ በጣም ይቅርታ ሙኒትዬ በጣም እህቴ ናት ለኔ እኮ እህቴ ናት። ሙኒትሻ ተቀብለሻል? አዎ ወዳነው የሚናገርሽም አይመስለኝም። እንኳን እሱ እግዚአብሔር በሚያውቀው መናገር ከበደኝ። እኔ ፔጅ መጣ ካወራ እኮ ነበርኩ ሰርጀሪ ምናምን ሲሉ ቤታዩን ነበር የመሰለኝ አልኩ። ምንም ወዳ ወዲህ አልልም። ይሄ ነበር የመሰለኝ። በኋላ የሙኒትን ሪካርድ የሰማሁት ከዛ በኋላ ነው። ሌላ አንተ ከቤታዩ ጋር ጸበኛ ነህ እንዴ? ቤታዩስ ቢሆን ለምንድን ነው ካንተ ከኔ ጋር? እሺ ካንተ ጋር ጸበኛ ነህ ቤታዩ? አይ ሰማትም አልፈልግም ነው ናችሁ እንዴ? ኦኬ ኦኬ። አይ ፍቱ አይ ብዙም አይደለም። ቂም የለኝም። እኛ በዞን ይሻል ስንጣላ በዞን ይሻልናል። እኛው እንጣላ። አሜሪካ ለአሜሪካ ዱባይ ለዱባይ ምናምን ተጣሉ። ይቅርታ ተቀብላለች። ጆካ የት ነው ያለው? እኔ የሳራን ጉዳይ ልጠይቀው ፈልጋለሁ። የት አለ ወይ? ደውልልኝ። አይ መቶ ይሾፋል። በመሀል ይሾፋል እየመጣ ባትሪው ነው መሰለኝ። በዛ ታረቅን ሳራንም ማስታረቃል። ሙኒት ከሌላ ሰው ጋር አልተጣላሽም አይደለ? ሌላ ሰው የለም ሙኒት። እሱ ደግሞ እኔ ከማንም ጋር ጥል የለኝም። ራንቺስ ተገላግለሻል። እንቀያየር። እኔ ብዙ የተጣላኋቸው አሉና አንዴ አንተም እኮ ልትጣላኝ ነበር መጥቼ ግግም ማልዘለዝልሽ ነበር። መኩ አከብርሃለሁ። ከአሁን በኋላ በምንም አይነት በመስመሬ ላይ እንዳገባብኝ። ዛሬ እንግዲህ ክብራችሁን ጭኛለሁኝ። ክብራችሁን ተቀብዬ እስካሁን ተጋፍጫለሁኝ። ከአሁን በኋላ ግን አንተም የሆኒም በመስመሬ እንዳገቡብኝ። አይ ደውልልኝ እናውራ። ጨርሽ በምንም ለሰላምታ በወንድምነት እደውልልሃለሁ። በሌላ ጉዳይ በምንም ጉዳይ አልደውልልህም። ጥግ ድረስ ነው የምንገባው። ድንጋይ ተሸክሜ ይቅርታ ልጠይቅ ለማን? በቃ ጨረስን እኮ። ጥግ ድረስ ነው የምንገባው። ማን ይሰማል? በሉ እሺ፣ ደህና ደሩ። ማን ይሰማል? አንሰማው። እንደዚህ አይሆንም። ጆካ ኧረ በኩ ደህና ደር። እኔ ደከመኝ፣ ባትሪም ዘግቶብኛል። አሁን አንተ ግን ሌላ ምክንያት የለም። ሁሌ ባትሪ የምትለው ምንድን ነው? ፈጣሪ እኮ አለ። ፈጣሪንም አክብር እንዴ። አንተ ምን ባትሪ ችግር የለም። የአባት ገዳይ የለም። ኧረ ጆካ በእናትህ የአባት ገዳይ የለም። ያለ ሰው ይታረቃል ከእናት ከአባቱ። ስማ እኔ እኮ ታረቀ እና ሙኒት እኮ ነው የተጣላ ነው። ሌላ ምክንያት ጨምር እንጂ አንተ ባትሪ ብቻ አይበቃም። ስማ ልንገርህ። እኔ አሁን ዮኒ እንደ ቀልድ ልወጣ ጫማ ለብሼ ምናምን
ያው የወጣት ነገር ታውቃለህ። እኔ እንደ ጅብ ማታ ስለሆነ የምንቀሳቀሰው እንዲያውሪ ለወጣ ስለ ጂጂ ሲያነሳብኝ ስለ ጂጂ ሲያቀብጠኝ ኮመንት ኮመኩና ሳበኝ። እስኪ እስከመውጣ 5 ደቂቃ ላውራውና እንትን እላለሁ አልኩኝ። ገባሁ ሰው አስቀምጬ እነሱም ተቀየሙ። ከጂጂ ጋር ፍንፍን ብሏል ብሮ። እነዛን ሰዎች ይቅርታ እንድጠይቁልኝ ይፈልጋሉ። አሁን የጂጂ ዘመዶች ጠይቃለን። ምንም ችግር የለም። እኔ ጠይቃለሁ፣ ችግር የለብኝ። አምጣቸው። እኔ ጠይቃለሁ። ግን ሌላ ጊዜ ምክንያት ቀይሬ ባትሪው በዛ አይደሉም የሚመጡ የሚዲያ ሰዎች አይደሉም። ምን በወጣቸው በቃ አይ በጣም ይቅርታ። ግን ጆካዬ በጣም ይኸውልህ አንዳንዴ በል ወንድሜ ደህና ሁን። ኧረ ሲቀልድ ነው። ገና እንገባለን በሱ ጉዳይ። አዎ ጆካ ሲሰማ አይሆንም እንዴ? አንሰማው። አዎ ኧረ አንሰማው። የራሱ ጉዳይ እንገባለን። ነገር የለም። ስለዚህ በቃ የእንትናም አሁን የሙኒት አሁን ከማንም ጋር ከሌላ ሰው ጋር ጸብ የላትም። እግዚአብሔር ይስጣት፣ ሰላም ነች። ስለዚህ እሱም አሪፍ ነገር ነው። ሰያም ለካ ከቤታዩ ጋር ራሳችሁ ጨርሱት። እኔም ስለተጣለው ተጣረቁ አይደለም ቤታዩ እንደበራለን አልፎ አልፎ ምን ይላል? ቆይቷል። እኔ ፈትቻለሁኝ፣ ይቅርታ ብያታለሁ። ያው አልኩኝ። እኔ እንደዚህ ነኝ። ኦኬ ከፈታችሁ አሪፍ ከኔ የማልጣላው ማለት ነው። አዎ ያንተ አይ ብዙም አትገባማ እንደዚህ አይነት ነገሮች ውስጥ የለህም እኮ ሶሻል ሚዲያ ላይ ላይቭ አይደለህም። ገብተህ አጀንዳዎች ምናምን አታዳምጥም። የሆነ ነገር ካለ ትጠራለህ፣ በዛ ታግዛለህ። 4 ነጥብ የለበትም። ፖለቲካውንም አቀዝቅዘዋል። በፖለቲካማ ብዙ ሰው ተጣልተ ነበር እኮ ካስታወስክ። የዛሬ ላይ አድርገው እንጂ ተውኩላቸው እኮ እንዴ የዛሬ ላይ አድርገው እንጂ አንተ ነበር እንዲያውም በፖለቲካ የምትጣላ። አሁን ትተዋል። የዛኔ በጣም እንጣላ ነበር ሁላችን። አሁን እንትን ማድረግ አለብን። አይ የሳራን ጉዳይ በደንብ አንስተን ማውራት አለብን። አይ እነሱ እንግዲህ አንተም ፍታ ደግሞ አንተም እኔ ፈተዋት እኮ ፈታው። አይ እኔ እኮ የሆነ ጊዜ ልሳለው እንጂ ሙጭጭ የምለው ነገር የለም። አይ አልወድም፣ ሙዴም አይደለም። የሆነ ያመሰግናለሁ። ክበሪልኝ እናቱ። ለመጋጨት ሞክሪ በቻልሽው አቅም። እናንተ ሽማግሌዎቹን እዚህ ጋር ያስቀየምኩት ነገር ካለ ይቅርታ። በተረፈ እግዚአብሔር ያክብርሽ። አንቺም ጆከርንም እግዚአብሔር ያክብራችሁ። አይ አስተካክላችሁ እግዚአብሔር ባርካችሁ ሁለታችሁም። እሺ ብላችሁ ይህን ማድረጋችሁ ለእኛ ትልቅ ነገር ነው። እንግዲህ ሳራም ላይ እንረባረባለን። ጆካ እንግዲህ እግር ላይ ቢሆን እንወድቃለን። የእነሱ ከባድ አይመስልም። የሚዋደዱ ሰዎች ናቸው። የእነሱ ብዙ አይደለም። አያስፈልግም። ለምን ስለማቅም ነው። ለጆከር ያላትን ክብር እኔ በደንብ አውቃለሁ። በጣም ነው የምትወደው። ይህን ሀቅ ነው። ሀቅን መሳት አልችልም። ስለዚህ የሆነ ነገር ካለ የእነሱ እንግዲህ ወይ አቡፋን ነው ወይ ደግሞ መኩሻ ይሁን የምመሰለ ጥሩበት። በዛ አጋጣሚ እንደው ቢቻል ነገር አታመላልሱ። በጣም የማይጠበቁ ሰዎች ነገር የሚያመላልሱ ሰዎች አሉ። እውነት ለመናገር አጎቴ ምን አልመሰለ ሌባ ብቻውን ይሞታል ይላል። ምክንያቱም ብቻውን ነው የሚሰርቀው። ውሸታም እና ነገረኛ ሰው ይዞ ነው የሚሞተው። እና ብዙ ሰዎች እንዲህ ብሎሻል እኮ አንተ ጓደኛ ብላ ያወራውን እከሌ እንደዛ። ይሄ ባካችሁ እሱ ነው የሚያስጠላው። ይሄ በጣም የሚደብር ነው። አሁን የምንድምና እንደው እዚህ ደረጃ ያደረሰው ብዙ ዝም ብሎ በአርሲ ኩርሲ እንደዚህ ብሎ እንደዛ አለሽ እኮ ምናምን። ይሄ ጥሩ አይደለም። በተለይ ወንድ ልጅ የሰማውን ወደ ውስጥ አድርጎ ካላዘ ምን ዋጋ አለው? ከባድ ምን ጉቺና ሙኒት ተጣልተዋል እንዴ? ጉቺና ሙኒት ይሉኛል። እስቲ ቀስ ብለን እንገባበታለን። ሌላ ነገር ወይ ፈጣሪ። የጉቺ ችግር የለውም። ጉቺና ሙኒትም አለ። አዎ እኔ እገባለሁ ማላችሁ። ኦኬ እሺ፣ እነሱ ናቸው። በጣም ጉቺ እናመሰግናለን። እሺ መልካሙን አቡሻ ይመች ባለበት እግዚአብሔር ይጠብቅ ወንድማችን። በርታ። እሺ መልካም ሁላችሁ። ደስ ይላል። በቃ እንደዋውላለን። እሺ ፋሚሊ
ዛሬ ታሪክ ነው የሰራ ነው፣ እንደ ቀልድ እንዳታዩት። ቤተሰብ በጣም ክበሩልኝ። ዛሬ ያደረግነው ነገር ቀላል አይደለም። ሁላችሁም እዚህ ጋር በተለይ ፕሊዝ ሶሻል ሚዲያ ላይ መልካም ሰዎች ካሉ ቅንነታቸውን የምታዩ ከሆነ ሲጣሉ በመሃል ግቡና በቻላችሁት መጠን አስታርቁ። በቻላችሁት በምትጥሩ እኔ ሙድ ነው የሚይዘው ከአንዳንዶቹ በስተቀር ለማህበረሰቡ ይጠቅማሉ የምትሏቸው ወደዳችሁም ጠላችሁም ጆከር ተጽዕኖ ፈጥሯል። ሙኒት ተጽዕኖ ፈጥራለች። ተጽዕኖ የሚፈጥሩ ሰዎችን ማስማማት ጥሩ፣ የማይፈጥሩ አይሞቁኝ አይበርዱ። ግን ብዙ ሰዎች ያነካካል። አሁን ለምሳሌ የጆከር እና የሙኒት እሷም ወዳጆች አሏት፣ እሱም ተጽዕኖ ይፈጥራል። ሌላው ዝም ብሎ የሚቆምጥ የትም አይደርስ። ሌሎችንም እንደዚሁ ተጽዕኖ የሚፈጥሩ ሰዎችን ባይጣሉ ጥሩ ነው። በተለይ አንድ አይነት ብሔር ከሆኑ ዘመኑ የብሔር ነው። በጣም በሚያሳዝን ሁኔታ የአንድ ብሔር ተወላጆች ባይጣሉ ደስ ይለኛል። ሌላ የራሱን ፖለቲካ እየሰራ ነው። ስለዚህ እናንተም የራሳችሁን ፖለቲካ በደንብ እንዲቋጭ የማድረግ ስራ መሰራት አለበት። ያንን ነገር አደርጋለሁ። በጉቺና በእንትና አላቅም በሙኒት አልተጣላውም ነው የምትለው። የውስጥ የመደባበር ነገር ሊኖር ይችላል። እኔም ገብቶኛል። ሙኒት እዚህ ውስጥ ከተናገራቸው ንግግር የከተማ ልጅ ስለሆንኩኝ የሆነ ነገር ገብቶኛል። ስለዚህ ባይሆን ደስ ይለኛል። ሙኒትሻም ጆካም እንኳንም ሰላም ፈጠራችሁልን። እንኳንም ሰላም ፈጠራችሁልኝ። በጣም አደገኛ አካሄድ ነበር እየሄዳችሁ ያላችሁት። ታንክ ዩ ነጭ ቅማል እኔ ሙድ መያዣዬ ናት። አይሞቀኝ አይወርድ። አሁን እኔ የእኔን ጉዳይ ካያችሁ ነጭ ቅማል እንቁርቲ ምናምን አሁን እዮዳ የሚጎዳ ሰው አይደለም። የሆነ በርገር ብትጋብዘው በቃ ይረሳዋል። እዮዳብን ምግብ ቤት መጋበዝ ብቻ ነው እሱ። ዝም ብሎ መጮህ ምንም የሚከብድ የለም። ሞታ ሙድ መያዣ ነው፣ የሚከብድ ነገር የለም። ይሄ የሚያደራርሰን በርስት ምናምን የለም። አንዳንዶቹ ግን ይነው አይደል የበታችነት ስሜት ስላለባቸው፣ እውነቴን ነው የምልህ፣ የበታችነት ስሜታቸው ነው እንዲህ የሚያስጨዋቸው፣ ሌላ ነገር የለም። የበታችነት ስሜት እንቁርቴ የበታችነት ስሜት ሲያሰቃያት የነበረች ናት። ሄለንም እንደዚህ እግዚአብሔር ምስክር የበታችነት